በስደት ህይወት ከመባከን ከተረፈች ህይወት ላይ ብዕር ማንሳት ያም ግለ ታሪክ ያህልን ራስን ማስተማሪያ አድርጎ ማቅረብ ተምሳሌትነት ያለው ስራ ነው። በስነ ልቦና ሰልፍ አክቹዋላይዜሽን የሚባል ነገር አለ። ከራስ ኖሮ ሀብቱም ገንዘቡም ስሙም ዝናውም ኑሮን ይመጣና የመጨረሻው ስቴፕ ሲደርስ ራስን ትቶ ለሌሎች መኖር። እንዲህ አይነት ግለ ታሪክ ጽፎ የሚያወጡ ሰዎች ሰልፍ አክቹዋላይዜሽን ላይ ደርሰዋል ብዬ አስባለሁ። አለማየሁ አንዱ ነውና ኮንግራቹሌሽን በሉልኝ። ህይወቴ የመጣሁበት ጉዞ አፕ ኤንድ ዳውንሱ ጨለማው ብርሃኑ ህይወትን ያስተምራል ትውልድን ያንጻል ብሎ ያሰበውን ግለ ታሪክን ራስን አጋልጦ የመጻፍ ነገር ነው። ራስን ማስተማሪያ አድርጎ ማቅረብ ነውና በጣም ትልቅነት ነው። ከዛ ውጪ መጽሐፍ ሲጻፍ መጽሐፍ ማሰብ መቅደድ እንደገና መቸክቸክ የአርቶት ስራ እነ መላከ ጁስ መግባት ሽፋን ዲዛይን ማሰብ ውስጥ ያለውን ስቶሪ እንዴት አድርጎ ይገልጽልኛል ብሎ መጨነቅ ከዛን ደግሞ የህትመት ብርሃን ለማየት አሁን ይሄ ቢታተም ውስጤ ሙሉ ነው አንባቢ ወደራሲ ዘንድ ቢደርስ ኮንፊደንስ አለኝ ብሎ ማሰብ ከዛ ደግሞ የህትመት ዋጋ የሚባል ጉዳይ አለ። ቆንጆ አታሚ ማን ነው ሳይደበዝዝ ቀለም ሳይደርብ በጊዜ የሚያደርስልኝ በጣም ብዙ ነው። ጭንቀቱና እፎይታው ከምጣ አይተናነስም ብዬ አስባለሁ። ሰው አለማየሁ በጣም ደስተኛ ቤተሰቦች አሉት። ከዛ ውጭ ግን ከአእምሮ ተምጦ ተጨምቆ የተወለደው ስራው ደግሞ ዛሬ ከስደት ጀርባ እውነተኛ ግለ ታሪክ ልንመርቅ እዚህ ተገናኝተናል። አሌክስ እንኳን ደስ አለ። የመጣችሁትን በጣም እናመሰግናለን። ስደት እጅግ በጣም ከባድ ነው። በጣም ከባድ ነው። እንደ ሀገራት በብዙ ሀገሮች ውስጥ ወደ 304 ሚሊዮን ስደተኞች አሉ በዓለም ላይ በአሁን ሰዓት 304 ሚሊዮን ሰዎች ከሀገራቸው ወደ ሌላ ሀገር ሄደው በስደት ይኖራሉ። ይህ ማለት ግማሹ አትርፎ ግማሹ ከስሮ ግማሹ ተሰቃይቶ ግማሹ አልቅሶ ግማሹ ስቆ የሚኖርበት ዓለም ነው። አንፌርነስ ያለበት ነው። ሰው ጉልበቱን የሚበዘበዝበት ማንነቱን አቢዩዝ የሚደረግበት ማለት የሚነፈግበት ዓለም ላይ ነው ያለ ነው። ስለዚህ በዚህ ዓለም ውስጥ እንግዲህ እንደነ አለማየሁ አይነቶቹ ደግሞ ከዚህ በፊትም አንድ ጸሐፊ በዚህ መልክ መጽሐፎቹን ደጉሰው አቀርበውልናል ማለት ነው። እኛ የምንማረው ምንድነው? ቢቻል ስደት ባይኖር ጥሩ ነው። ቢቻል ባንሰደር ጥሩ ነው። በሀገራችን ተቸግረንም እንደምንም እንዴት ኢትዮጵያን እንቀይራት ወይም ሀገራችን እንዴት እንቀይራት የሚለውን ብናስብ ጥሩ ነው ብናስብ። ካልሆነና መሰደድ ግድ ከሆነ ደግሞ በህጋዊ መንገድ መሰደድ ነው። እኔ እየሰራው ያለሁት አሁን ምንድነው? ሰዎች በባህርም በወንዝም በበረሃም ሄደው ከሚሞቱ ህጋዊ መንገድ የተሳለጠ እንዲሆን የተሳለጠ ማለት ፍጥነት ያለው በቃ ሰዎች መሄዳቸው ካልቀረ በእውነተኛው መንገድ በትክክለኛው መንገድ በፍጥነት ከዚህ ሀገር ሄደው ህጋዊ በሆነ መንገድ መብታቸው ሲነፈግ ለምን መብታቸው ተነፈገ ብለን የምንጠይቅበት የምንከራከርበት ስርዓት መዘርጋት ነው። የተዘርግቷል ማለት ነው። በዚህ መሰረት ወደ 1.2 ሚሊዮን ሰዎች አካባቢ በዚህ ሲስተም ውስጥ አልፈዋል ማለት ነው። ይህ መጽሐፍ ከሚያስረዱን ነገሮች ውስጥ አንዱ ውስጥ ገብቼ ገና ነው ማነበው ይሆናል ብዬ የምገምተው መሰደድ ካለብን ማንነታችንን አስከብረን መሰደድ ይኖርብናል ነው አንደኛው የምጠብቀው ብዬ አስባለሁ። ያን ብቻ አይደለም እንግዲህ በስደት ውስጥ በጣም ብዙ መከራዎች እንዳሉ በየቀኑ የሚደርሰን ነገር አለ። በየቀኑ በስደት ውስጥ ያሉ መከራዎች። ስለዚህ እነዚህ መከራዎች እንዴት እንቀንሳቸው ነው? እንደ ማህበረሰብ ይህ መጽሐፍ አስተማሪ ነው፣ ያስተምረናል። ትምህርት ነው፣ እውነተኛ ትምህርት ያስተምረናል። ትክክለኛው ፕራክቲካል ላይፍ የምንለው እውነተኛውን ህይወት ያስተምረናል መጽሐፉ ማለት ነው። ከዛም ባሻገር ከዚህ ተምረን ደግሞ እኔ ምን ላድርግ የሚለውን ደግሞ ወደ ራሳችን ወስደን ከኔ ምን ይጠበቃል ምን ላድርግ የሚለውን ደግሞ ወደ ራሳችን ወስደን የምንተገብረው ይሆናል እንጂ አንብበን ለሼልፍ የምናስቀምጠው ወይም ደግሞ ሰዎች አንብበው የሚያስቀምጡት እንዲሆን አያስፈልግም። ይሄ መጽሐፍ ቢቆይ እኔ እጅ ላይ 20 ቀን ነው መቆየት ያለበት። ለምን? አንብቤ ማስታወሻ እስከወስድ። ከዛስ ወንድሜ እህቴ ሁላችንም ሰርኩሌት አድርገን ማንበብ ካልቻልን ደግሞ ያንዳንዳችን ብንችል ይሄን መጽሐፉን ብንገዛው። ሁልጊዜ የምናገረው ነገር አለኝ። በወር ውስጥ ምሳውን የማይበላ ሰው ስንት ቀን ምሳውን አይበላም ብለን ብንቆጥር 30ውን ቀን ምሳውን የማይበላ የለም። ቢያንስ 2 ቀን 3 ቀን ምሳውን ቢያጣ ወይ ቢተው
ይህን መጽሐፍ ለአእምሮ ይገዛለታል ማለት ነው። ሁልጊዜ ለስጋችን የሚበጅ ነገር ስንገዛ ለአእምሯችን የሚበጅ መጽሐፍ ደግሞ በወር አንድ መጽሐፍ አለመግዛት ማለት ትንሽ ስለሚከብድ እሱንም በአዲሱ በጀት ዓመት እንግዲህ ፕላን አድርጉ። በወር አንድ መጽሐፍ መግዛት ለልጅ ሊሆን ይችላል፣ ለራስ ሊሆን ይችላል። አእምሮ ምግብ ስለሚፈልግ ማለት ነው። ስለዚህ ደራሲያንን ስናበረታታ ራሳችን ደግሞ ምን እንሆናለን? እውቀት ይኖረናል የሚል ሐሳብ ይኖረኛል። ሁላችሁም ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። የድሮ ሰዎች እርስ በርስ ሲያወሩ በግጥም ነበር አሉና ጠላ ቤት ውስጥ አንዱ አሳላፊዋን ይወዳታል። ከዛ ከሌሎች ነጥቆ ለመውሰድ ምን ይላል? እቴ በቀሚስሽ ድፍድፉን ይዘሽ፣ እቴ በቀሚስሽ ድፍድፉን ይዘሽ፣ አላፊው አግዳሚው ጠላ ናት አሉሽ ብሎ በቅኔ ሊወስዳት ነበር። እሷን ብልጥ ነበረችና ምን ብላ መለሰችለት? ሰማችሁልኝ ወይ የዚህን ጉብል መላ፣ ሰማችሁልኝ ወይ የዚህን ጉብል መላ፣ እያጣጣለ ነው ብቻውን ሊበላ። ደጅሽን ከመጥናት ልቤ መቻረፈ፣ ደጅሽን ከመጥናት ልቤ መቻረፈ፣ ቡናሽ እንዳማረኝ 1 ዓመት አለፈ አላት። አከስ ያለች። ከዛ ምን አለች እሷ? አፈላልሃለው ለረፍቴ ቀን ላቦ፣ አፈላልሃለው ለረፍቴ ቀን ላቦ፣ የቡና ቁርስ ግን እንዳትጠብቅ ዳቦ። ግለ ታሪክ የአንድ ስነ ጽሁፍ መሰረትም ነው። በነገራችን ላይ ልቦለድ ዝም ብሎ ከሜዳ ላይ የሚፈጠር አይደለም። እኔ ትንሽ የሶሻሊስት ሪያሊዝም የእውነታነትን ስነ ጽሁፍ የሚከተል ስለሆንኩ ማንኛውም ነገር ከተጨባጭ ህይወት ውስጥ የሚነሳ ነው። ይሄ ደግሞ ከግለሰቡ ታሪክ ተነስቶ ልቦለዶች ይፈጠራሉ። ከህብረተሰቡ ተነስቶ ልቦለዶች ይፈጠራሉ እና የልቦለዶች መሰረት ግለሰቦች፣ ግለ ታሪኮች የራሱ የኢትዮጵያ ታሪክ ራሱ አንዱ የስነ ጽሁፋችን መሰረት ሊሆን ይችላል ብዬ ነው የማስበው እና ከዛም በላይ ደግሞ ኢትዮጵያ ውስጥ አሁን በጣም ከፍተኛ ስነ ጽሁፋችንን እያበለጸገልን ያለው የግለ ታሪክ አጻጻፍ ነው። በተለይ ከደርግ ጊዜ ጀምሮ ከደርግ ውድቀት ነው ወይስ መነሳት ጀምሮ እየተሰሩ ያሉ የግለ ታሪክ የባዮግራፊ አጻጻፎች በጣም እየበረከቱና ስነ ጽሁፋችንንም እያዳበሩት የመጡ ስለሆነ ምናልባት ደራሲያኑ በዛ ላይ ስለተገነቡ የልቦለድ አጻጻፋችንን ወይም ልቦለዶቻችንን ቀንሰውብናል ማለት ይቻል እንደሆነ እንጂ በጣም አስፈላጊ ናቸው ብዬ ነው ማስበው። ግለ ታሪክ በጣም እንፈልጋለን። ምክንያቱም የኢትዮጵያ ታሪክ የሚመሰረተው በግለሰቦች ታሪክ ላይ ነው። ከዛ ውጭ የትም ልንሄድ አንችልም እና ይሄ አንዱ ነው። ስደት እኔ ሁለት ነው የምከፍለው። አንደኛው ገፊ ጉዳይ አለ፣ ሁለተኛው ደግሞ የሚስብ ደግሞ አለ። ገፊ ጉዳዩ የሀገሪቷ ስርዓት ነው አይደለም ማለት እናንተ ናችሁ ማለት ነው። ስትገፉን ነው የምንሰደደው እኮ እና ይሄን ገፊ ስርዓት ካላቆም ነው ሳቢው ስርዓት ሊቆም አይችልም ብዬ ነው የማስበው። የሚስበው ምንድን ነው? የአሜሪካ ጌጣጌጥ፣ የአሜሪካ መኪና፣ የአሜሪካ ውስኪ፣ የአሜሪካ ቤት፣ እኒህ ሳቢዎች ናቸው። ዲሞክራሲ፣ የአሜሪካ ዲሞክራሲ እዛ ሄደህ አትከሰስም፣ አትረገጥም፣ አትታሰርም ምናምን የሚባለው ነገር እኔ እንኳ ብዙ ለወራት ለምናምን ደርሼ ነው መጣው እንጂ ክስም አልደረስኩም። ግን ይሄ ሁሉ ሳቢ ነው። አሜሪካ፣ ካናዳ፣ አውሮፓ ምናምን የሚባለው ሳቢ ነው። ገፊውስ ምንድን ነው? ገፊው ደግሞ እኛ ነን። እናስራለን፣ ያለ ፍትህ ያለ ምን እንትን ብዙ ነገሮች ስራ እናሳጣለን፣ ስራ አይኖርም፣ ብዙ ነገሮች። እነዚህ ገፊዎች ናቸው። እነዚህ የገፉትን ነው ያ ቦታ የሚቀበለውና ሁለቱም ላይ እኩል መስራትን ይጠይቃል ብዬ ነው የማስበው። አሁን ያንተ ታሪክ ወታደራዊ እንትንህ እንዴት እንደገፋህ እኔ ከዚህ መጽሐፍ ባየሁት ላይ ገብቶኛል እና አባትህ ባደረጉት እንትን ያ ግፊት
ወደ ውስጥ ገባ። ከዚያ በኋላ ያጋጠመ ደግሞ በጣም ከባድ የሆነ ነገር ነው። ገፍተን አስወጣንህ ማለት መንግስትም ይሁን ህብረተሰቡ ገፍቶ አስወጣህ እና አሁን ቅድም እንደተባለው ያንን ግፊት ለማቆም ህብረተሰቡ ተረባርቦ ሰላማዊ የሆነ ስርዓት፣ ሰላማዊ የሆነ አገር፣ ሰላማዊ የሆነ ህዝብ የምንገነባበት መንገድ እስካልገነባን ድረስ ገፊውም ይኖራል የሚስበንም ይኖራል እና ስደትን ለማቆም የሚቻለው ሁለቱን አንድ ላይ ስናያቸው ነው ብዬ ነው ማስበው። ነግሬሽ አልነበር አበባሽን አይቶ ቀጥፎ የሚወስድሽ ውድ አትሳሳቺ ወዶሽ እንዳይመስልሽ አፍላነትሽን አይቶ ሰብሮሽ የሚሄደው ፍቶቱን ሊያስታግስ እድሜሽን ሊቀጭ ነው። ይሄው ተሰበርሽ ጠወለግሽ ግና ምን አተረፍሽ እኔን የኔ አበባ ይሄን ፈርቼ ነው የምንከባከብሽ ፀሐይ ወጣ እስክትገባ ይሄው ስንከባከብ ዙሪያሽን አጥሬ ማን ደፍሮ ቀጠፈሽ ወድቀሽ አየው ዛሬ ወድቀሽ ላነሳሽ ስል በሹህ መዋጋትሽ የኔ እርግብ ሞኝነትሽ ልብን ጥለሽ ጦር ማንሳትሽ እኔን የኔ አበባ አመሰግናለሁ። እኔ ብኩን መንገደኛ ቤቴን ርቄ የነጎድኩኝ ስደተኛ እርሷ ፀሐይ እርሷ ገነት ጠቢብ ምሉ ታሪከኛ ግን የራቅኳት የማንነቴ ጥልቅ ታሪክ የመገኛ ነብር መዥጎርጎሩን ሳይለውጠው የሀበሻ የሆነ ግን የሀበሻ የማይመስል ወዛም መልኬ ግን የማን ነው? እስከ ዓመት የሚቆጠር እስከ ዘመን የሚመተር ድርሳን ንግርት ጀብዱ ኩራት ከኔ አልፎ ለትውልዴ የሚነገር ዝና ያለኝ ስም ያለኝ ከሀገር ርቄ ሀገር ያለኝ ስደተኛ ኩራተኛ እድለኛ ታሪከኛ አየህ እኔ እንዲህ ነኝ ከመልኬ ላይ የማይታይ ከገጼ ላይ የማይነበብ በሂደቴ በጉዞዬ የነበረ ስንት እንባ ስንት ናፍቆት ከልቤ ተቀበረ። ለምን እስቃለሁ ያ ሁሉ አልፎ ባካኝ እግሬ ባገር ያርፎ ተመስገን። መልአከ ተሰማ ብዙዎቻችሁ ይሄ ስም አዲስ አይደለም፣ ጆሮ ገብ የሆነ ቅልብጭ ያለ ስም ነው። መልአከ ተሰማ ጋዜጠኛ፣ ደራሲና አርታይ ነው። የስነ ጽሁፍ ጅማሬውን ለኢትዮጵያ ሬዲዮ የቅዳሜ መዝናኛ ፕሮግራም አጫጭር ልቦለዶች እንዲሁም የተለያዩ ጭውቶችን በማቅረብ የጀመረ ሲሆን የባህሉ ግርማ የኪነ ጥበብ ክበብን ከጓደኞቹ ጋር በማቋቋም በዚያ ውስጥ አልፈዋል። በዛሬቱ ኢትዮጵያ ጋዜጣ የባህል አምድ ለረጅም ጊዜ ቋሚ አምደኛ በመሆንም ሰርቷል። በተለያዩ ጋዜጦች ከመስራቱም በላይ በሞገድ ጋዜጣ አምደኛ፣ የሩሃማ ጋዜጣ ዋና አዘጋጅ፣ ጁሌት ስፖርት ጋዜጣ አዘጋጅ፣ ካልቸር ስፖርት መስራችና አዘጋጅ በመሆን መዋቢ አበርክቶን አሳይቷል። ቫራይቲ ጋዜጣ አዘጋጅ፣ ጠብታ መጽሔት አዘጋጅ፣ ሜዲካል ጋዜጣና መጽሔት ከፍተኛ አዘጋጅ እንዲሁም የአስኳላ መጽሔትም ዋና አዘጋጅ ነው። ጋዜጠኛ ደራሲና አርታይ መልአከ ተሰማ የራሱን 2 መጽሐፎች ለንባብ አብቅቷል። በዚህ ዓመት ደግሞ እንደዚሁ ከ8 መጽሐፍ በላይ አርትዖት አድርጓል። በተለይ 2017 መጨረሻ ድረስ ማለት ነው። ቡክላንድ አሳታሚ በሚያሳተማቸው መጽሐፍት ላይ በአርታይነት ጉልህ ሚና ሲጫወት ከዚህ ውጭ በቅርብ ከታተሙት ውስጥ የቢዝነስ ሀሁ፣ ተንከራታች ህልሞች እዚህ ስራ ላይ አብረን ነበር። ከስደቴ ጀርባ አሁንም ያቀርብልን ሂስ ላይ የአቡነ ሽኖዳ ስራዎች፣ ከዲያብሎስ ጋር ድርድርና ሌሎች በርካታ መጽሐፍት አርትዖት አድርጓል ወይም ኤዲት አድርጓል። መንግስታዊ ላልሆኑ በርካታ ድርጅቶች በመጽሔት ስራ ላይ ዋና አዘጋጅ በመሆን ሙያውን አዳብረዋል። አሁን ላይም ለህትመት ዝግጅታቸውን ያጠናቀቁ 4 መጽሐፍትን ለአርትዖት ሰርቷል። በአሁኑ ሰዓት የሙሉ ጊዜ ጸሐፊ ነው። እንደዚሁም አርታይ ነው። በጋዜጠኝነት ሙያው ደግሞ ኪነ ጥበብ፣ ማህበራዊና መዝናኛ ጉዳዮች ላይ የሚያተኩር አርታይ ቲቪ የተሰኘ የዩቲዩብ ቻናል አለው። እዛ ላይ ብትገቡት በዋልት ዋዛ ፈዛዛ የሌለው በጣም ትልቁም ነገር የሚገኙበት ምራቃቸውን ወጥ ያደረጉ ሰዎች የሚጋበዙበት አሪፍ ዩቲዩብ ቻናል አለው። እሱንም ከፍቶ በራሱ ከነ ፕሮዳክሽኑ እየሰራ ያለ ደራሲ ነው። በተለይ ተንከራታች ህልሞች ልክ እንደ አሌክስ አንድ ጀርመን የሚኖር ወዳጃችን የእሱንም ውጣ ወረድ እንደዚሁ ጽፏልና ውጭ ያሉ ሰዎች በጣም ደስ የሚያሳይ ነገር እያደረጉ ነው። አሁን 2 ያለን ያለማየር ማለት ነው። እንደዚሁ ምርቃኑ ደግሞ አሜሪካ ላይም እንደሚሰፋ ተስፋ አደርጋለሁ። እሱ አውሮፓን እየዞረ በደንብ እያሳየ ነው።
ከስደት የምትማሩትን ተማሩ አይነት ነገር ነው። ስለዚህ እዛ ስራ ላይ አርትዖትም ነበር፣ መድረኩንም መርቼ ነበርና አብረን ነበር። መላከ ተሰማን ቀጣዩን ደቂቃ ለሱ አስረክባለሁ። በክብር ጋብዙልኝ። አመሰግናለሁ። በቅድሚያ ይህን በመሰለ የመጽሐፍ ፕሮግራም ላይ ለመታደም በመገኘታችሁ ለእናንተ ያለኝን ከፍ ያለ አድናቆት ለመግለጽ እወዳለሁ። ሞራል ለእናንተ። ከዚህ በመቀጠል አሌክስ እንግዲህ መጽሐፍ እንደ ልጅ የሚቆጠር የሚታሰብ ነውና እንኳን የብኩር ልጅህን ሁለተኛ ልጅህን አገኘህ ለማለት እወዳለሁ። እንኳን ደስ አለ። ከመጽሐፉ ማስታወሻ ገጽ ላይ እንደ መነሻ ሐሳብ የምናገኛቸው በርካታ ቁም ነገሮች አሉ። በተለይም ሰውን እንኳን የሚያውቀውን አብሮ የኖረውን ቀርቶ ግዑዝ ነገር ያሳሰዋል ሲል ጸሐፊው ውስጣዊ ርኅራኄውንና ያለውን ጥልቅ ፍቅር ያሳየናል። ይህ ስሜቱንም በመጽሐፉ ውስጥ አንኳር ጭብጥ ሆኖ እናገኘዋለን። ነገን በማጨንቆር የተስፋ ባቡር ተሳፍረን እንጓዛለን። በተስፋችን ውስጥ ሐመልማል ማዕዶት ለመጨበጥ ግን ከምንም በላይ ለሥራ መታተር ግድ ይላል። በዚህም የመጽሐፉ ጸሐፊና ባለታሪኩ ኑሮን ለማሸነፍ የሚያደርገውን ጥረትና ትጋት ገዝፎ እናገኘዋለን። በስደት ሕይወት ውስጥ ያሉትንና በሾህ የተከበበችውን በለስ ለመቁረጥ ዋጋ እንደሚያስከፍል፣ ፍሬዋን ለመሰብሰብ ችግርን ተቋቁሞ መስራት እንዳለብን ያሰምርበታል። ስራን በተገቢው ሁኔታ የማንሰራ ከሆነ ከህይወት ፉርጎ እየተራገፍን እንዲሁ ባክነን የላይኛውን ቤት በህይወት ጥሪ እንጠብቃለን ሲል በረቀቀ መልኩ ፍልስፍና ውስጥ ይገባል። በደምሳሳውና በግርድፉ ተኖረና ተሞተ እንዳይሆን ጥረህ ግራ በወዝህ ብላ የሚለውን አምላካዊ ቃል እንድንተረጉመው መጽሐፉ ያስተምረናል። በስደት መንገድ ውስጥ ምንም መልካም ነገር የለም ለማለት ያስደፍራል። ብዙ ፈተናዎች፣ ስቃይና እንግልት፣ መከራ፣ ረሃብ፣ ጥማት፣ ከፍ ሲልም የህይወትን እስትንፋስ እስከ ወዲያኛው የሚያጨልሙ ድርጊቶች የተለመዱ ናቸው። እነኚህ ነገሮች በዓለማየሁ የህይወት ጉዞ ውስጥ እንዳሉ ሆነው ከምናስበው በላይ መፈተኑን ደምቀው ተጽፈው እናገኛቸዋለን። ሞት በጓደኛው ላይ ሰንደቁን ሲተክል በአይኑ ተመልክቷል። በደከመና በዛለ እጁ የስንብት ያህል አሸዋ በትኖ ተሰናብቶታል። ከሀገር እንዲሰደድ ያደረገው የ1983 የመንግስት ስርዓት ለውጥ ቢሆንም ስደትን ቀምሶ ወደ ሀገር ቤት የመመለሱ ሚስጥር በዚህ አልቆመም። ዳግም ተሰደደ። ስደቱን ገራሚ የሚያደርገው ቄንጠኛ ስደተኛ መሆኑ፣ ስንቁን ሸክፎ ቀብረር ብሎ በቦሌ ገነት ተደርጋ ወደምትቆጠረው ሀገረ አሜሪካ ሸኞች ሞራል ሰጥተውታል። አሜሪካ እግርህ ይግባ እንጂ እንዲች ብለህ እንዳትመለስ የሚል ብዙዎችም አሁንም ይህንን እንደሚሉ ተስፋ አደርጋለሁ። በዓለማየሁ ግለ ታሪክ ውስጥ የሚያስና ቤተሰባዊ ፍቅር አለ። ባለቤቱ ምን ያህል እንደምትወደው እንደምትጨነቅለት፣ ፍቅርን ሰጥታ ፍቅርን መቀበል እንደምትችል በቅድመ ታሪክ ውስጥ በምክንያት ተቀምጧል። የሰንበት ዋዜማ ፍቅራቸው ማልዶም አያበቃም። የአልጋ መውረጃ እስኪሸለም ድረስ ይዘልቃል። የምትወደውን ቁርስ እኔው ራሴ ነኝ ያዘጋጀሁልህ ትለዋለች። ከብኩር ልጁ ጋር ውሃ ሲራጩ በስስት ታየዋለች። በዚህ ሁነት ውስጥ ይህን ድባብ የሚያጨፈግግ ነጎድጓዳማ ዝናብ ወጀብ ቀላቅሎ መውረዱ በመጽሐፉ ውስጥ አንዳች አስፈሪ አስደንጋጭ ድርጊት ሊኖር እንደሚችል ስነ ጽሑፋዊ ተውቦውን ጠብቆ በንግር መልክ ይጠቁመናል። ቅድመ ታሪኩን ተከትሎ በ33 ምዕራፍና በ259 ገጽ የተቀነበበው ይህ መጽሐፍ ከ6 ወር በፊት አሜሪካን ሀገር አማዞን ላይ የተጫነ ሲሆን በእንግሊዘኛም አንሪትን ሳይለንስ በሚል ርዕስ ተተርጉሞ ከአማርኛው ህትመት ጋር ለተደራሲያን ቀርቧል። ከስደቴ ጀርባ እዚህ ኢትዮጵያ ሰሞኑን ታትሞ ዛሬ ላይ በማስመረቁ ጸሐፊው ሀገር ቤት ላሉት አንባቢያን ያለውን ክብር ያሳያል። ከህይወት ልምድና ከተሞክሮው እንድንማርበት እንደሆነ ግልጽ ነው። ታዲያ ይህ መጽሐፍ በዚህ መልኩ መቅረቡ ምን ፋይዳና ቁም ነገር አለው? ጸሐፊው ትዕግስቱ በእጅግ ያስደምመኛል። እውነት ለመናገር የዓለማየሁ ትዕግስት እጅግ አስገራሚ ስለሆነ ለነበረው ላለው ውስጣዊ ትዕግስት ሞራል ብትሰጡልኝ በጣም ደስ ይለኛል።
በታላቁ መጽሐፍ ቅዱስ የኢዮብን መፈተንና ይህን ተከትሎ ያለውን ጽናትና ትዕግስት እናያለን። በዚህ ልክ ያን እንድናስብ ያደርገናል። በተለይም እንደመጣንበት ያደግንበት ማህበረሰባዊ ባህል እምነት አንጻር አንዳችም ልንቋቋመው የማንችለው ስሜታዊ ሊያደርገን የሚችል ጉዳይን እሱ በትዕግስት አልፎታል። በአሜሪካ ሀገር የጦር መሳሪያ ከረሜላ የመግዛት ያህል በጣም ቀላል ነው። በዚህም ወንጀልን ለመስራት ነገሮች ቀላል ናቸው። የባለ ታሪኩ ደርዝ ያለፈ ትዕግስትና ራስን መቆጣጠር ለሁላችንም ትልቅ ትምህርት ነው። የተሰበረ ልብ የተጎዳ ማንነት ይዞ ልቡ ግን በይቅርታ የተሸነፈ ሆኖ እናገኘዋለን። ክርስቶስ የሚያደርጉትን አያውቁምና እንዳላቸው አሁን ባለው ነባራዊ ሁኔታ ብሔር ተኮር ሆነው የሚነሱ ከእውነት የራቁና ጸያፍ ሁኔታዎችን በትክክል መነጽር እንድናይ ታሪኩን ያሰናሰለበት መንገድ ሌላው ፋይዳ ነው። የሥጋ ደዌ በሽታ ዘር፣ ቀለም፣ ብሔርና ሃይማኖት አይለይም። በሽታው በንክኪ ጭምር በቫይረስ ከአንዱ ወደ ሌላው የሚተላለፍ ነው። በዓለም ላይ ጨርሶ የሚነገርለት በሽታ ዛሬም በሀገራችን አለ። ከበሽታው በላይ የሚያመው ግን ለማያስፈልግ ግብ ጥላሸት ሆኖ የመቅረቡ ጉዳይ ነው። ከስደቱ ጀርባ ያሉትን አንዳች ሳያስቀር የውጭውን የዲያስፖራ ሕይወት ከጋብቻ ከቴክኖሎጂ ትምህርትና ስራዎች ጋር አዋስቶ አኗኗሯቸውን ፍንትው አድርጎልናል። ሲንግል ማሞች እንዴት እየተበራከቱ እንደመጡ ከራሱ ሕይወት ጋር ያለስስት በግልጽ ቋንቋ ይተርክልናል። የጋብቻን ክቡርነት፣ ቃል ኪዳን፣ ክህደት፣ ራስ ወዳድነት፣ ቤተሰባዊ ሁኔታዎች የመሳሰሉት ቁም ነገሮች ከምንም በላይ የቱንም ያህል ዋጋ የሚያስከፍሉ ቢሆንም ፈተናዎችንና ችግሮችን እንዴት በትዕግስት ማለፍ እንደሚቻል አይቼበታለሁ። አሌክስ ለትዕግስትህና የይቅርታ ልብህ አድናቆቴን ሳልገልጽ ባልፍ ንፉግ አተያይ ያደርግብኛል። የኢዮብን ጽናት ያለው ደንዳና ልብ በመያዝህ በረከትህ ይድረስን ማለት እወዳለሁ። ይህ ግለ ታሪክ መጽሐፍ የተሰናሰለበት መንገድ የማያሰለች የማያጎረብት ይልቁንም ልብ አንጠልጣይና አጓጊ ነው። አሁናዊ ሁኔታዎችን እያነሳ በምልሰት ወደ ኋላ በመውሰድ ይዞን ይሄዳል። ጎበዝ ር ላይ እምነታችንን ጥለን እንደምንጓዝ የታሪኩን ፍጻሜ ለማወቅ ልባችን ማረፊያውን ከስደቴ ጀርባ ውስጥ ትባጃለች። መጽሐፉ ግለ ታሪክ እንደመሆኑ አንዳንድ ቦታ ላይ የጊዜ መዛነፍ ቢኖርም እጅግ መሳጭ አስተማሪ ሁኔታዎች በምክንያት የቀሩበትና የተቀነሱበት ሁኔታዎች እንደ ችግር የሚታዩ ናቸው። በሌላ በኩል መጽሐፉን ለጥናትና ምርምር እንዲሁ ማጣቀሻ ለሚጠቀሙ የት ማተሚያ ቤት እንደታተመ የሚገልጽ ነገር የለም። ብዙዎች ግለ ታሪካቸውን ያጽፋሉ። አለማየሁ ግን ራሱ ጽፎታል፣ ያውም በሚያምር ሙሽራ ቃላቶችና መሳጭ አረፍተ ነገሮች። እኔም እንደ መውጫ ልዋሰውና ዳሰሳዬን ላጠናቅ። እንደ ጅረት እየፈሰሰ በሚጋልበው የዘመን ፍሰት የስደት ሕይወቴ እንቆቅልሽ ካድማሽ ባሻገር እንደሚበን አመዳይ ባዘቶ ሳይሆን ዛሬ ላይ የማይሰበር አለት ሆኗል ይለናል። ዳሩ ግን ከራሱ እንዲህ ሲል ይነጋገራል። ድህረ ታሪኩን ሲያጠናቀቅ ዘለግ ያለ ንፋስ በገላ ላይ ለሰስ ብሎ እንደሚፈስ የነጻነት አየር በውስጥ አይንቷል። ነገ የሚሆነውን ግን እግዚአብሔር ብቻ ያውቃል። አመሰግናለሁ። እና አንድ ግጥም አጭር ግጥም በዛች እንትን ጻፍኩኝ። ያቺ ግጥም ምን ትላለች? አንድ ልጅ ተወልዶ ቢያድግ ባህር ማዶ ይናገራል ቋንቋ የዜጋውን ለምዶ። ቋንቋ አይሆንም ልዩነት ከመግባቢያ ውጪ፣ ደምን አይቀይርም ቀዩን ወደ ነጭ የሚል አጭር የሆነች ግጥም እንደ ስንኝ አይነት ነገር እንትን አልኩኝ። አንዱና ዋናው ችግራችን የዚህ የጎጥ የናው ዘረኝነት፣ እኔ ከዚህ ነው እኔ ከዚህ ነው ምናምን አይደለም። አበሻ ለአበሻ ነጩን ደሙን ብንቆርጠው ቀይ ነው፣ አንድ ነን። እሱን አስተማሪ ነው ብዬ ስላሰብኩ ከዛች ጋር አያይዤ አቅርቤዋለሁ። ሌላው ከዚህ ከቤተሰብ እና ትዳር ጋር ተያይዞ በሰፊው መጽሐፌ ላይ አለ። ከቤተሰብ ጋር የተያያዘ ማለት እኔ ከዚህም ስወጣ ባለ ትዳር ነኝ። ቢያንስ ወደ 18 19 ዓመት ትዳር ላይ ነበርኩ ነኝ።
ከዛ በፊትም ጓደኛዬን ከማግባቴ በፊት አንድ 3 ዓመት ሲደማመር 22 ዓመት አካባቢ አብረን ይኖርን ነን እና አንዱ ሂስ እንደ ሂስ ብዬ ያነሳሁት እኛ ኢትዮጵያኖች ከዚህ ተነስተን ኤኒ ኮርነር ኦፍ ዘ ወርልድ ስንሄድ የራሳችንን ማንነት መጠበቅ አለብን። ማንነታችንን፣ ባህላችንን፣ ሃይማኖታችንን፣ ትውፊታችንን እያንዳንዱን ነገር ጠብቀን ለምሳሌ ከጃፓን የሚመጡ አሜሪካን ነገር አሉ፣ ኤዥያ፣ ኢንዲያ ምናምን ብለን ብንጠቅስ ብዙ ናቸው። በተአምር አይደራደሩም። ማንነታቸው ላይ አይደራደሩም። እነሱ ፐርሲቭ የሚያደርጉት እያንዳንዷ ነገር ከራሳቸው ተፈጥሮ ከራሳቸው ማንነት ጋር ተያይዞ ነው እና ወደኛ ሀገር ግን ስንመጣ ካልቸራችንን ከመጠበቅ ማንነታችን ባህላችን ከመጠበቅ ይልቅ ብዙ ጊዜ የምንወስደው የዛን ሀገር ባህል ነው። ማክበር ያለብን የዛን ሀገር ሕግ ነው። ምክንያቱም ስለምንኖርበት እንጂ የነሱን ባህል ወስደን አመለካከታችንን ቀይረን ስንሄድ ከፍተኛ የሆነ ችግር የፈጠረው ነገር አሜሪካን እሱ ነው። አለማየሁ መጽሐፍ ምርቃት ላይ በመገኘቴ በጣም ደስ ብሎኛል። የጠራኝ ደራሲ አለማየሁ ታዬ ነው። ስመጣ ግን ደራሲው ዘመዴ ነው እና በጣም ደስ ብሎኛል። የግጥሜ ርዕስ ቄራ መንገዱ ላይ ነው። ቄራ የቆመው ጥቁር ልጅ ሁል ጊዜ ወደ ጎፋ ሳልፍ የማየው ልጅ ነውና እችን መጽሐፌን ስጽፍ እሱን ጠቀስ አድርጌዋለሁ። አንቺን በመጠበቅ የቆምኩበት እግሬ ዝሎ አልሄዳለኝ ምን ይሻላል ፍቅሬ። ፀሐይና ቁሩም ዝናብ እየመታኝ መምጫሽን ስጠብቅ እኔነቴ ጠፋኝ። ልብሶቼም ከላዬ አረጁ ነተቡ፣ አይኖቼ መምጣሽን ጠበቁ እያነቡ። ዝናብ እየመታኝ ከረምቶች አለፉ፣ ፀሐይ በርትቶብኝ ዘበኖች ከነፉ። ቀን አልልም ሌሊት ሁሌም ጠብቃለሁ፣ ትመጫለሽ ብዬ ዛሬም አልማለሁ። የተለያየንበት ቦታውን አስታውሺ፣ ከቄራ ስትወርጂ ከጎርፋም ሳትደርሺ፣ ከቄራ ስትወርጂ ከጎፋም ሳትደርሺ፣ መሃል አስፋልቱ ላይ ጥሪኝ ስትደርሺ። አጠብቅሻለሁ ጨርቄን ሳልል ማቄን፣ ካልሞትኩ አይረሳሽም አውቀዋለሁ ልቤን። ሳትነግሪኝ ብትመጪ ቀጠሮው ድረስ፣ ሰፈሩ እንዳይጠፋሽ መንገዱ ቢፈርስ። ግራ እንዳትጋቢ እዛችሁ ቆማለሁ፣ ስመሽኝ ስትሄጂ እንደፈዘዝኩ አለሁ። እዛው የተውሽኝ ጋ እዛው እገኛለሁ፣ እንዳይጠፋሽ ሰፈር እንዳትንገላቺ። መጥቼ ቆማለሁ ምልክት አትሳቺ። ድንገት የሞትኩ እንደው አንቺን ሳላገኝሽ፣ ይጻፍ ሐውልቴ ላይ መሞቴ ለፍቅርሽ። ስጠብቅሽ የኖርኩ ሳልቀር ከሰፈርሽ፣ ትመጫለሽ ብዬ ሳይከላይ ሳይከታች። አነስኩልሽ ከሰው ሆንኩልሽ የበታች። አይኖቼ ናፍቀዋል አንቺ ግን የለሽም፣ የሚያፈቅርሽ ልቤ መቼም አይረሳሽም። ጠቆረልሽ መልኬ ተቃጥሏል አንጀቴ፣ ለሰው አልናገር ታስሯል አንደበቴ። አገኝሽ ይሆን ወይ ምን ይሆን እጣዬ፣ እንዴት ነው የሚያልፈው የመጨረሻዬ? እና ከመጽሐፎቼ ውስጥ እችን የመረጥኩት የዛ አካባቢ ሰዎች ስለሆናችሁ ልጁን ስለምታውቁት ለዛ ነው። ዘራፍ አካኪ ዘራፍ፣ ዘራፍ እርጅና ውጣ ከቤቴ፣ መልስ
ልጅነቴን ዝብት ቢነጣ ጸጉሬ እዘንጣለሁ በሂውማን ሄሬ። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ምንም ቢነጣ ቢጠቁር ጸጉሬ እሸብታለሁ በሂውማን ሄሬ። ዘራፍ አካኪ ዘራፍ ምንም ቢደክም ባነጣጥር በደንብ ያለው ካለ መነጽር። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ስኳር ደም ብዛት ተማከሩና ሊረዱት መጡ ለጅና አቀዳቸው በጅን በሮቢክስ አጨናንቄ። ዘራፍ አካኪ ዘራፍ። አመሰግናለሁ።